እንዴት ናችሁ ጋይስ? ደህና ናችሁ? እኔ በጣም ደህና ነኝ። አሁን እንግዲህ አብረሽ ምን ያደርጋል መሰላችሁ? ትናንትና ሩታ ልጅን አላሳይም እንደፈለግ እኔ ስፈልግ ብቻ ነው የምታየው እና ህግ እንደፈቀደል ነው ብለው ነበረ። ስለዚህ እሱ ምን ያደርጋል አሁን ማለት ነው? ልጄን አምጪ እንደፈለግኩ ካላሳየሽኝ ወስጄ እኔ ራሴ አሳድገዋለሁ፣ ወይ እህቴ ታሳድግልኛለች፣ ወይ ደግሞ ከሄርሜላ ጋር እኔ ራሴ ማሳደግ እችላለሁ ብሎ አምጭ ልጄን እያለ እንግዲህ ቤቷ ድረስ እየሄደ ቪዲዮ ይሰራል ማለት ነው። ምክንያቱም ሩታን የሚያገኝበት ስበብ ነው የሚፈልገው አብርሽ ማለት ነው። በፊት አሁን ከህይወቴ ውጭልኝ፣ ለምን እንደዚህ ማድረግ አስፈለገ፣ እኔ ልጠይቅሽ ምናምን እያለ ነበር አይደል የሚያገኛት። አሁን ደግሞ የሚያገኛት ምን እያለ ነው? ልጄን አሳይኝ፣ ልጄን እንደፈለግኩ እያየሁት አይደለም፣ ልጇን ወሰርኩባት፣ ልጄን ከቤት አሁን ደግሞ ይሄ አሁን እስከ ዛሬ ማለት ፍቅርን አመጣ ከሄርሜላ ጋር ሲጨቃጨቅ ሩታን እየጠራ ምናምን ቪዲዮ ይሰራ ነበረ። አንድ ሳምንት ደግሞ እንግዲህ በልጁ ነው የሚሰራ፣ በልጁ ማለት ነው። አብረሽ ልጁን ይዞ ጠፋ። የተወሰደው በቃ አንድ ሰሞን በሄርሜላ መጥፋት ነበረ የተሰራው። ከዛ ደግሞ ቀጥሎ ደግሞ ሄርሜላ አብረሽ ታሰረ ምናምን፣ ከዛ ተፈታ። ከዛ ደግሞ ሌላ ሴት አመጣ፣ ሊያመጣ ነው ሌላ ሴት። ከዛ ሌላ ሴት አመጣ አሁንም። ከዛ ሌላ ሴት ካመጣ በኋላ ደግሞ አይ ድራማ ነበር እንጂ እኔ ወድጄ አይደለም ማለች። ከዛ ደግሞ አሁን ደግሞ ሄርሜላ ጋር ታረቀ፣ ወደ ሄርሜላ ተመለሰ። ከዛ ሩታ ከህይወት ይውጣልኝ፣ ከዚህ በኋላ ከኔ ጋር መኖር ካልፈልግ፣ ልጃችን አብረን እንድናሳድግ ካልፈልግ ቤቴ እንዳትመጣብኝ ቤት እንዳትመጣብኝ ልጄንም ራስ ያሳድጋለሁ ስትለው ምን ያደርጋል እንግዲህ ሄድና ቤቷ ልጁን መውሰድ፣ ልጄን ወሰድኩት፣ ልዑልን ወሰድኩት ምናምን እያለ ነው ቪዲዮ የሚሰራ ታያላችሁ። ከዚህ በኋላ ሩታ ደግሞ ይዞት እንዲወጣ አትፈቅድለትም ከዚህ በኋላ። ምክንያቱም እህቱና ወንድሙ ትናንት ያሉት ነገር የሆነ ፍንጭን ያሳያለኝ። ልጁን ወስደው አንሰጥሽም እኛ እናሳድገዋለን ቢሉ ምን ታመጣለች? ህግ ቦታ ሄዳ ከሳ ምናምን ገና ነው የሚሰጧት። እነሱ እኮ አይችሉም፣ መብት የላቸውም። ግን ደግሞ ሄዳ ከሳ ምናምን ነው ልጇ የሚመለስላት። ስለዚህ ሩታ ከዚህ በኋላ አብረሽ ልጁን ይዤው ልሂድ፣ አዝናንቼ ልመልሰው፣ የሆነ ነገር ላርገው ምናምን ቢላት እኔ እሺ ትለዋለች ብዬ አላስብም። ምክንያቱም እነሱ እያሏት ያሉት በቃ ልጁን ወስደው እንደማይሰጧት ነው የሚያመለክተው ሁኔታቸው። ሩታ ከዚህ በኋላ አብረሽ ልጁን ልውሰድ ሲል እሺ አትልም። አብረሽ ደግሞ ልጄን በሚል ሰበብ ቤቷ ድረስ ጎረምሳዎቹን እንዳለችው እየያዘ እየሄደ መረበሹ አይቀርም። ምክንያቱም የሩታ ፎቶ ካልተለጠፈ ቪዲዮ ቪው የለም። ፍቅር ግን ከዚህ ድራማ ብትወጭ በጣም ደስ ይለኛል። የእነሱ ድራማ ሲጀመር አይመጥንሽም። ከአንቺ ጋር ማይሆን ቦታ ነው የገባሽው። በእርግጥ በጥሩ ነገር ነው የገባሽው፣ ግን ለማስታረቅ ነው ሽማግሌ ሆነልሽ ነው የገባሽው። ግን ቢሆንም ይሄ ድራማ ውስጥ አትግቢ። እንደ በፊቱ የራስሽን 50 ሆነ 60 ቪው ቢኖረውም በቃ ከዛው ጋር ስሪ እንጂ ምንም ነገር እዚህ ድራማ ውስጥ ገብተሽ ጥሩ ነገር አይመጣልሽም። እና አብረሽ እንግዲህ ልጅህን ማሳደግ ከፈለግ ለልጅ ፍቅር መስጠት ከፈለግ ልጅህ የሚናፍቅ ከሆነ ከልጅ እናት ጋር ነበር መኖር የነበረብህ እንጂ ማንም አለሌ ጋር እየፋለልክ ልጅ ምናምን ሲጀመር ማለት ነው። ልጅ የሚል እኮ የሆነ ሰው ስለ ልጁ የሚያወራው ልጁን ተንከባክቦ በፍቅር እንደው ከእርግዝና ጀምሮ እኮ ስትኖር ነው። አንተ እኮ ከእርግዝናው ጀምሮ የለህ አንድ ቀን አብረተኛ ተነሳ ካላስተፈጠረ እንጂ አንተ እኮ ልዑል ላይ ምንም አይነት አስተዋጽኦ የለም። ምክንያቱም ትተው ሄደህ ሌላ ሴት ጋር እየፋለልክ እሷ እርጉዝ ሆና አንድ ቀን ሆስፒታል አብረ ነበር ሲወለድ እንጂ አብሮሽ እኮ ልዑል ላይ ምንም አይነት አስተዋጽኦ የለውም አብሮ ከመተኛት ውጭ ማለት ነው። ስለዚህ ልጅ ብለህ ራሱ ማውራት እኔ በጣም ይገርመኛል። አንድ ሰው እኮ ልጅ ብሎ የሚያወራው ለልጁ ብዙ ዋጋ ሲከፍል ብዙ ነገር ሲያደርግ ለልጁ ማድረግ ያለበት ነገር ብዙ ነገር አለ። አሁን አንተ አባት ነህ፣ እርጉዝ እያለች ስንት ነገር ማድረግ እያለብህ እሷ ብቻዋን ነው አርግዛ። ይሄ ልጅ እኮ ሲጀምር የሩታ ብቻ ነው ማለት ይቻላል እንዴ። ግን ልጅ ግዴታ አባት ስለሚያስፈልገው አባት እንትና ያው መጠሪያ በአባት ስለሆነ ለመጠሪያ ብቻ ነው አብረሽ የሚያስፈልገው። ለመጠሪያ ብቻ እኮ ነው የሚሆነው የምር አብርሻውን። ከፈለገ ደግሞ ልጅን ተንከባከቡ ለማለት ለቪዲዮ ለመቅረጽ ልጁን ይዞ ሄድና ቪዲዮ ይቀርጻል፣ ቲክቶክ ይሰራል። በቃ እንደዛ ነው። ልጁን የገንዘብ የቢዝነስ መስሪያ ነው እንጂ ያደረገው ምንም የሆነ የአባት ፍቅር ሰጥተው ምናምን። ልጁ እኮ ሲጀመር ማለት ነው ሁሉ ሰው አንድ አይነት ብዙ ሰው ከመያዙ የተነሳ አባት ፍቅር እንዳላገኘ እኮ ያስታውቃል። ሁሉ ሰው ሲያቅፈው ሄዶ ጥግት ይላል። ያም ወንድ መቶ ሲያቅፈው ይሄዳል፣ ያም ወንድ መቶ ሲያቅፈው። ምክንያቱም አባቱ ማን እንደሆነ አያውቅማ። አንድ ቢሆን አባቱ ሁሌ አንድ አባት ብቻ ቢሆን ቢያገኝ ሌላው እንዳይቀርቡም። አንዳንድ ህጻን ልጆች አሁን ከአባታቸው ውጭ ሌላ ሰው እንዲይዛቸው አይፈልጉም። እነዛ ናቸው። ስለዚህ
ትክክለኛ የአባት ፍቅር ብትሰጠው ኑሮ ልጁ ይሄን ያክል ማንም ሰው ሁሉ ሰው መጥቶ ሲቀርበው ሲያቅፈው ሁሉ ያገኘው ሰው ሲያቅፈው ሄዶ አይለጠፍም ነበር። እና ልጁ የአባት ፍቅር ሲጀመር መቼ አገኘ? እስከ ዛሬ ያላገኘውን የአባት ፍቅር ከዚህ በኋላ እንሰጠዋለን እና ወስደው ራሱ አንሰጥሽም ሊሏት ይችላሉ። ግን ደግሞ እናንተ ብትሉም በአፍንጫቸው ይመለስላችኋል። እና አብርሽ ከሄርሜላ ጋር መጋጋጥ ምናምን ይችላል። ሩታ ምትሆኝ የራሽን ህይወት ኑሪ። ሄርሜላ ደግሞ ለጊዜው ነው፣ ነገ ሌላ ሴት ይዞባት መምጣቱ አይቀርም። ግን እኛ ምን አገባን? ራሷ አይሆንሽም ይዘው ከዚህ ህይወት ውጪ ልጁን ያሳድግበት፣ ትዳሩን ይኖርበት፣ ብዙ ዋጋ የከፈሉበት ነው ተብላ አልሰማችማ። ስለዚህ ሩታ ራሱ እንደዚህ በቀላሉ ትተዋታለች ብዬ አላስብም። ምክንያቱም ህይወቷ እንደዚህ እንዲሆን ምንም ያክል ለማስተካከል እየሞከረች ግን እንዳይስተካከል እያደረገች ያለችው ማናት? ሄርሜላ ናት። ስለዚህ ሄርሜላ የሩታን ህይወት ነው ያበላሸችው። ከእርግዝናው ጀምራ እንደዚያን ሁሉ ስቃይ እንድታይ ያደረገችው ሄርሜላ ናት። ሲቀጥል ሩታ እንደዚህ አይነት ነገሮችን ስታነሳ አንቺ ሁሌ ያለፈ ነገር የምታነሺው ለምንድን ነው ምናምን የምትሉ ሰዎች እንዴ ምን ሆናችኋል? እንዴ ያለፈ እኮ አልፏል። ግን ስንት መከራና ስቃይ እስከሆነ ድረስ መነሳት አለበት እና አብርሽ እዛው ይጋጋጥ። ግን ሩታን አይተዋትም ነው የምላችሁ። መቼም ነው ከህይወቷ የማይወጣ እየሄደ ካሜራ እየደቀነ ሩታን መረበሹ አይቀርም። ልጄን አሳይኝ፣ ልጄን አምጪ፣ ቀብጠርጥሬ በቃ ብዙ ነገሮችን እያለ መረበሹ አይቀርም። አብርሽ ከሩታ ህይወት አይወጣም። በልጁ ሰበብ ቤቷ ድረስ አሁን ትናንት ጠርቷት መጣ። ጠርቷት እንኳን አልመጣም ብትለው ይሄዳል ቤቷ ድረስ። ጎረምሳዎቹን ሰብስቦ ሄዶ ልጄን አምጪ ወዘጄ መጥቼ ስልሽ እምቢ ብለሻል ሰው አምጪ እያለ በልጁ ሰበብ እየሄደ እንግዲህ አንድ ሳምንት ታያላችሁ። በልጁ ነው ቪዲዮ የሚሰራው እና እኔ እንጃ ብቻ መጨረሻቸውን ያየ ሰው ግን በልጅ ባትመጡ ጥሩ ነው። በልጁን ባትነግዱበት። ምክንያቱም ህጻን ልጅ ነው። ህጻን ልጅ በስነ ስርዓት እንዲያድግ ከፈለጋችሁ ሶሻል ሚዲያ ላይ አታምጡ። አሁን ቡዜ የራሷን ልጆች አታመጣም። ሁሌ የእሷ ልጅ ግን በእነሱ ትዳር ትቀልዳለች። አብርሽ ከዛችኛውም ሲሆን ሄዳ ትታወቃለች፣ ከዚችኛውም ጋር ሲሆን ሄዳ ከሁሉም ጋር ሄዳ ትታወቃለች። ወደ ነፈሰበት የወንድሜ ደስታ ነው የምፈልገው እና የወንድምሽ ደስታ 10 ሴት መቃየር ነው፣ ከ10 ሴት ጋር መጋደም ነው ለወንድምሽ ደስታ። እኔ እኮ በጣም ይገርመኛል። እና ብቻ በአጠቃላይ ማለት ነው አብርሽ ከሩታ ህይወት አይወጣም። ዛሬም ነገም ከነገ ወዲያም እየሄደ ከሷ ጋር መለጠፍ አይቀርም። ቤት ውስጥ እየሄደ መረበሹ አይቀርም። ልጅ የለኝ በሚል ሰበብ ማለት ነው። እና ሄርሜላ ዘላለምሽን ስትቃጤ ትኖሪያለሽ። ሩታ ደግሞ አንቺን ማናደድ ከፈለገች በዛሽ ሞመንት እሷ አንቺን ለማናደድ ትጠቀምበታለች። እና ሄርሜ ስትቃጤ ትኖሪያለሽ። ሩታ ደግሞ አብረሽ ከህይወትሽ ከወጣ ሰላምሽን አገኝተሽ ለምትኖሩ እንጂ ምንም የምትጎጂው ነገር የለም። ልጅሽን ራስሽ የአባትም የእናትም ፍቅር ሰጥተሽ ማሳደግ ትችያለሽ። ግዴታ ከሱ ጋር 10 ሴት እየቀየረ ይሄን እያየ ከሚያድገው አንቺ ብቻሽን በንጹህ ፍቅር ብታሳድዩ ይሻልሻል።